በሰዓት ላይ በወጣ መረጃ መሰረት እንግዲህ ዩናይትዶች የኮቢ ሜኑን ኮንትራት እንግዲህ እንደሚያራዝሙ ከኮቢ ሜኑ ጋር ተስማምቷል። የ5 ዓመት ኮንትራት ሊያስፈርሙት ነው። ኮቢ ሜኑ እስከ 2030 እንደሚያቆየው ኮንትራት እንግዲህ የአመቱ መጨረሻ እስከሚደርስ ድረስ ይፈርማል ተብሎ ይጠበቃል። ካስሜሮ እንግዲህ በዩናይትድ ቤት ብዙ የጭንቅላት ኳሶችን በማስቆጠር እንግዲህ ሪካርዱ መጋራት ችሏል። ሉክሾ እንግዲህ በ12 ዓመት የዩናይትድ ቆይታ ውስጥ እንግዲህ 38 የፕሪሚየር ሊግ ጨዋታዎችን ጀምሮ አያውቅም። በዚህኛው ዓመት የመጀመሪያ እድል አለው። 4 ጨዋታዎች ብቻ ነው የቀሩት። የራሱ ሪካርድ ያሻሽላል አያሻሽልም እንመለከተዋለን። እነዚህና ዩናይትድ ስለተመለከቱ አዳዲስ ነገሮች እናወራ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ከማታው ጣፋጭና ወሳኝ 3 ነጥብ በኋላ እንግዲህ የተሰማው ሰበርና ወሳኝ መረጃ ቢባል የኮቢ ሜኑ ኮንትራት ነው። ይሄ ኮንትራት እንግዲህ ከማጉዌር ጋር እኩል አብሮ ሲሄድ ነበረ። የሃሪ ማጉዌር እንግዲህ ኮንትራቱን የ1 ዓመትን አራዝሞ ከዚህ ቀደም ሰምተዋል። በአየርላንድ በነበሩበት ሰዓት እንግዲህ ኮንትራቱ እንደፈረመ እንግዲህ ኔትሮች አናውንስ አድርገው ነበረ። አሁን ደግሞ የኮቢ ሜኑን ኮንትራት አራዝመውለታል። በዚህ ኮንትራት ላይ እንግዲህ የኮቢ ሜኑ ደሞዝም ጭማሪ እንደሚያገኝ ነው የተነገረው። ስለዚህ እስከ 2030 እንደሚያቆየው ኮንትራት ነው የሚፈርሙ ተብሎ ይጠበቃል። አግሪ አድርጓል። በፐርሰናል የሆኑ ነገሮች ሁሉ ነገር ጨርሷል። ስለዚህ ኮንትራቱን የውድድሩ ዘመኑን ከማብቃቱ በፊት ይፈርማል ነው የተባለውና ይሄንን ተጫዋች የአመቱ መጀመሪያ ላይና አሁን ስንመለከተው እንደኛ ይመስለኛል ደጋፊዎች አሁን ያለንበት ስሜት ይመስለኛል ዩናይትድ የመጀመሪያ ጨዋታዎችን ሲያደርግ የነበረን ስሜት የነበረን ፍራቻ በየሳምንቱ ዩናይትድ ሲጫወት ድንጋጤ ውስጥ ነበረን። ይሄ ምቾት አለመሰማት ነበረን ብለን መናገር እንችላለን። ዩናይትድ የትኛውን ጨዋታ ሊያሸንፍ እንደሚችል በየትኛው ጨዋታ እንዲሸነፍ ነጥብ እንደሚጥል እርግጠኞች ያልነበርንበት ቲም ነበርና መጀመሪያዎቹ የፕሪሚየር ሊግ ጨዋታዎች ላይ ከዛ አሁን ደግሞ እርግጠኝነታችንን ማየት እንችላለን። የፈለገው ቲም ቢመጣ ዩናይትድ ማሸነፍ ይችላል የምንልበት የፈለገ እንትን ብንል ጨዋታውን ተቆጣጥረን መውጣት እንችላለን የምንልበት ኮንፊደንስ ላይ ደርሰናልና አሁን ኮቢ ሜኑም የዛን ያህል ይመስለኛል የኛን አይነት ስሜት የተሰማው ብዬ አስባለሁ። የመጀመሪያዎቹ የፕሪሚየር ሊግ ታይም ላይ በሩበን አሞሪም ስር ምንም አይነት ጨዋታ ያልጀመረው ተጫዋች ነው። ጭንቀት ውስጥ ነበር ማለት በጣም 100% መናገር የምንችለው ነገር ነው። ቤንች ላይ ቁጭ ብሎ የሚያሳያቸው ፊቶች ከዛ ወንድሙ የሚያረጋቸው ነገሮች አቅም እንዳለው እያወቀ ደግሞ አለመጮት በጣም ከባዱ ነገር ነበርና ዩናይትድ በዛ በመሃል ሜዳ በተሸገረበት አጋጣሚ ብሩኖ ፈርናንዴዝ በ8 ቁጥር ቦታ ላይ ሲጫወት ሲከፍት የነበራቸውን ክፍተቶች ሩበን አሞሪም እያየ ሜኑን ለመሞከር ፍቃደኛ አልነበረም። ብሩኖ ፈርናንዴዝና ሜኑን ሚዛን ላይ አስቀምጦ ሲያወዳደር ነበር የነበረውና ከብሩኖ ፈርናንዴዝ መከላከል ልታገኝ ትችላለህ ማጥቃቱ ላይም ቻንስ ክሬት ሊያደርግልም ይችላልና ኮቢ ሜኑ መሀሉን በቃ ይቆጣጠርላል። በቃ ከባላንስ አድርጎ ይሄድላል። ከኳስ ጋር ያለው ምቾት እያየነው ነው። ተከላካዮቹ እንዲሰፖርት እንደሚያደርግ ወደ ፊት ለፊት ሲሄድ የትላንትናው የአማድ ኳስ ማንሳት እንችላለንና ከብሩኖ ፈርናንዴዝ ጋር ማወዳደር ያልነበረበትን ተጫዋች ሩበን አሞሪም የተሸወደበት ትልቅ ስህተት የሰራበት አጋጣሚ የኮቢ ሜኑ የቤንችን ማስቀመጥ ይመስለኛልና ሜኑ ከዛ ቤንች ተነስቶ አሁን ላለበት ዩናይትድ ወሳኙ ተጫዋች ሜኑ ነው ብለን መናገር እንችላለን። ካሪክ ከመረጣቸው ተጫዋቾች ካሪክ ከለወጣቸው ነገሮች መሃል አንደኛው ኮቢ ሜኑ ወደ ቋሚ 11 ውስጥ ማምጣት ነውና አንድ ጨዋታ ያለው ኮቢ ሜኑ ምን ያህል ደካማ እንቅስቃሴ እንዳሳየን አይተናል። ባለፈው ጉዳት አስተናግዶ በኡጋርቴ በሊድስ ጨዋታ የጀመርንበትና ይሄንን ተጫዋች ለ5 ዓመት ኮንትራት ማስፈረም ኔትሮች በጣም ትክክለኛ ውሳኔ ነው የወሰኑት። ምናልባት ከካሪንግተን ውስጥ ካየናቸው በቅርብ ጊዜያት ውስጥ ኦልሞስት ሁሉም እየከሸፉብን መጥተዋል። እነ ጃኖዛይን ተመልክተናል። ከዛ በኋላ እነ ራሽፎርድን አይተናል። አሁን ያሉበት ባርሴሎና ያስፈርማቸዋል አያስፈርማቸውም እንደዚህ ተጫዋቾች ሆናል። ጋርናቾ ምን እንደሆነ እየተመለከተን ነው። አብዛኛው የካሪንግተን ልጆች ኦልሞስት ይመጡና ብቅ ብሎ ነገር ያሳዩና እየጠፉ ነው ያሉትና ለጄሲ ሊንጋርድም በሚጠበቀው ሌቭል ከፍ ብሎ አይተናቸው ሳናያቸው ነው ያለፉት። ኮቢ ሜኑ ግን እንደዚህ ተጫዋች ሆናል ብዬ አላሰብም። በዩናይትድ ቤት ከሚነክሱ ተጫዋቾች በፕሪሚየር ሊግ ከሚነክሱ ተጫዋቾች አንደኛው የመሃል ሜዳ ሞተር ይሆናል ብዬ ከምጠብቃቸው ተጫዋቾች መሃል አንደኛው ነውና ገና በዚህ እድሜው እንደዚህ ተጫዋቾችን ማድረግ የሚችል ከሆነ እየበሰለ ሲመጣ ለትላልቅ እንትኖች እየተጋለጠ ሲመጣ ምን ያህል ራሱን አፕዴት እያደረገ እንደሚመጣ ማሰቡ ነውና ከፊት ለፊቱ የዓለም ዋንጫው ይጠብቀዋል። ቶማስ ቱዌል ጥሩ የሚባል ነገር ማይክል ካሪክ አስረክቦት ነው የሚያልፈውና አቅም እንዳለው ኮቢ ሜኑ ከዚህ በፊት ለእንግላንድ አሳይቷል። በዩሮ ተመልክተናል። ከቤንች ተነስቶ ተቀይሮ ገብቶ ከዛ በኋላ ወደ ቋሚነት እስከ መቀየር ደርሷልና በዛ ኤጁና አሁን ያለው እንቅስቃሴ ደግሞ በጣም የሚያሳይ ነው። ዩናይትዶች እየሰሩበት ያለው እንቅስቃሴ በጣም አሪፍ ነው። ካስሜሮን በዚህ አመት እንደሚላይ ከተነገረ በኋላ ኮቢ ሜኑን ማቆየት ከዛ ለካስሜሮ ተተኪ ፍለጋሪ እንደሆነ ግልጽ ነው። በጣም ያስታውቃል። ካስሜሮ ማን ነው የሚተካው የሚለው አነጋጋሪ ነገር ነው። ግን የኮቢ ሜኑ ኮንትራት እንዲስማማ ማድረግ እንዲቆይ ማድረግ ትልቅ ስራ ይመስለኛል። ተጫዋቹ ኦልሞስት
ጥሩ የሚባል መንፈስ ላይ አልነበረም። በዩናይትድ እንደማይቆይ እርግጠኛነት ስሜት እየተሰማው ነበር። በቃ ልቀቁኝ አይነት ጥያቄ ከአንድም ሶስት ጠይቆ ነበር። የሰመር ትራንስፈሩ ላይ ጃንዋሪም እየሞከረ ነበር። ሩበን አሞሪም ሊለቀው ፍቃደኛ አልነበረም፣ ነጫውቶን ፍቃደኛ አልነበረም። ቢያንስ አለቀውም ማለቱ አንድ ነገር ነው ብዬ አስባለሁና ተጫዋች ምንም አይነት ተጫዋች ማናስፈርም ከሆነ ምንም አይነት ተጫዋች አንለቅም የሚል አስተያየትን ሰጥቶ ነበር ሩበን አሞሪም። በጃንዋሪው ምንም አይነት የመሃል ሜዳ ተጫዋች አለማስፈረማችን ኮቢ ሜኑ በክለባችን እንዲቆይ አድርጎታልና ከዛ ማይክል ካሪክ መምጣቱ ደግሞ ለሱ ትልቅ ማሸብረቅ ሰጥቶታል። ማይክል ካሪክ በዚህ ክሬዲቱን መውሰድ ይችላል ብዬ አስባለሁ። ትልቅ የመሃል ሜዳ ተጫዋች እጃችን ላይ የነበረው እንዳናጣ ከዛ ደግሞ ዩናይትዶች በኮቢ ሜኑ ቦታ ሊጫወት የሚችል ተጫዋች ፍለጋ ምን ያህል ፓውንዶችን ምን ያህል ሚሊዮኖችን ሊያወጡ እንደሚችሉ ማሳብ ነው። አንድ ተጫዋች ላይ ሊያወጡት የሚችሉበትን አጋጣሚ ሌሎች የቦታ ክፍተቶችን ከቨር የሚያደርጉበት አጋጣሚ ይፈጠራል ብዬ አስባለሁና ኮቢ ሜኑ ኮንትራቱን በቅርብ እንደሚፈርም ነው የሚጠበቀው። ይሄ ለዩናይትድ ከሻምፒዮንስ ሊጉን ቀጥሎ እንግዲህ ትልቁ ስኬት ይህንን ተጫዋች በዩናይትድ ቤት ማቆየት ይመስለኛልና ኮቢ ሜኑ ትናንትና ከቼልሲ ጨዋታ ደግሞ ላየህ ይህ ተጫዋች በዩናይትድ ቤት መቆየት አለበት፣ በጣም ግዴታ መኖር አለበት ብለን የምናወራው ተጫዋች ነውና እስከ 2031 እንደሚፈርም ተረጋግጧል። ሌላኛው እንግዲህ ስለ ሉክሾ ነው። ሉክሾ በትናንትናው ጨዋታ ተቀይሮ ወጥቷል፣ ግን ይሄን ያህል ከባድ የሚባል ጉዳት እንዳልሆነ ነው የሚጠበቀው። ይሄን ያህል መረጃ የሚወጣ የለምና ምቾት አለመሰማት ነው። ሉክሾ በዚህ 2025-26 የፕሪሚየር ሊግ ጨዋታዎች እንግዲህ 34ቱንም ጨዋታ በቋሚነት ጀምሯል። ይሄ በቲም ውስጥ ትልቁ ተጫዋች እንግዲህ እሱ ነው። ብዙ አመት የቆየው 12 አመት ቆይቷል። በ12 አመት ውስጥ 38 የፕሪሚየር ሊግ ጨዋታዎችን አድርጎ አያውቅም። ይሄ ተጫዋች እንግዲህ ለመጀመሪያ ጊዜ 38 ጨዋታዎች የሚያደርግበት ታይም ደርሷል። ኦልሞስት የዩናይትድ ቤት ውስጥ ያለው ነገር እያበቃ በሚመጣበት ሰዓት እንግዲህ ሉክሾ ለዩናይትድ ግልጋሎት እየሰጠ መጥቷል ማለት እንችላለንና 34 ጨዋታ በጣም ትልቅ ነገር ነው። ብቸኛው ተጫዋች ነው ሁሉንም የፕሪሚየር ሊግ ጨዋታዎች የጀመረ። ነብሩኖ በጉዳት አርፏል። ናማድ ያሉ ነምበሞ በነኩኛ በጉዳት የተለያዩ ተጫዋቾች ያጣናቸዋል። እሱ ብቻ ነው እንግዲህ 34ቱንም ጨዋታ በፕሪሚየር ሊጉ ማድረግ የቻለውና ይሄ ትልቅ ሪካርድ ነው። ሉክሾን ባለፈው አመት እንዴት ዝም ብሎ እዛው ትሬኒንግ ላይ ተጎዳ የምንላቸው ዜናዎች በጣም ከፍተኛ ነበሩና ይሄ አሁን ለረጅም ጊዜ አለመጎዳት እንትኑ ዝም ብሎ ነገር አይመስለኝም። የሆነ የራሱ ሚስጥር አለው። በፊት ካረጋቸው ነገሮች የሆነ ያሻሻላቸው ነገሮች አሉ ብዬ አስባለሁና አሁን እያደረገ ያለው እንቅስቃሴ በጣም አሪፍ ነው። የጎል ተሳትፎ ምንም እንኳን ባይኖረው በሊጉ ያው የቀኝና የግራ ተመላላሾች ምን ያህል ቻንስ ክሬቶች እንደሚያደርጉ ምን ያህል አሲስቶች እንደሚያደርጉ በፕሪሚየር ሊጉ እናያለን፣ በሌሎች የአውሮፓ መድረኮች ላይ እናያለንና ዘመናዊ ተከላካዮች የግራና የቀኝ ክንፍ ተከላካዮች ኦልሞስት ቻንስ ክሬት የሚያደርጉ አሲስት የሚያደርጉ እንደሆነ እየተመለከትን ነውና እና ሀኪሚን ፒኤስጂ ስንመለከት በዚህ በኩል ኑኖ ሜንዴዝ አለውና እንደዚህ አይነት ኳሊቲ ያላቸውን ተጫዋቾች ዩናይትድ ማስፈረም ግዴታ ሆኖ በሉክሾ ከዚህ በኋላ የሚቀጥልበት አጋጣሚ የለም። ክረምት ላይ ተጫዋች ይፈልጋል ተብሎ ይጠበቃልና ቻንስ ክሬት ሊያደርግላቸው የሚችል አሲስት ሊያደርግላቸው የሚችል በመከላከሉም ሁኔታ ደግሞ አሪፍ መከላከል ሊሰጣቸው የሚችል ተጫዋች ያስፈርማሉ ብዬ ተስፋ አደርጋለሁና እስቲ እንመለከተዋለን። ሉክሾ ይሄንን ሪከርድ ለማሻሻል 4 ጨዋታዎች ነው የቀሩት። በአራቱም ጨዋታ ላይ ይጀምራል ተብሎ ይጠበቃል። ምንም አይነት የጉዳት ዜና ወይ ደግሞ እንደነ ማጉዌር ቀይ ካላየው በስተቀር ሁሉም ጨዋታ ያደርጋል ተብሎ ነው የሚጠበቀው። ካስሜሮ እንግዲህ ትላንትና ያስቆጠራት የቴስታ ኳስ ለዩናይትድ 8ኛ የቴስታ ኳስ ሆና ተመዝግባለች። በአንድ ሲዝን 8 ጎል ያስቆጠረው እንግዲህ ከዚህ ቀደም በ1999 እና በ2000ዎቹ ዲዋይት ዩሩክ ነበርና አሁን ካስሜሮ የእሱን ሪከርድ መጋራት ችሏል። ትልቅ የሚባል ሪከርድ ነው። የአየር ኳሶችን መጠቀም፣ የጭንቅላት ኳሶችን መጠቀም ብዙ ጊዜ ተከላካዮች ናቸው እንደዚህ አይነት ኳሶችን ሲጠቀሙ የምናውቀው። ማጉዌር እንደውም ከጨዋታው መጠናቀቅ በኋላ ራሴን እንደዚህ የቆሙ ኳሶች ላይ በጣም አሪፍ ነኝ ብዬ አስብ ነበረ። ካስሜሮን ካየው በኋላ ግን አሪፍ እንዳልሆንኩ ተገንዝቤያለሁ የሚል አስተያየትን ሰጥቷልና ካስሜሮ የአየር ላይ ኳሶች ከብሩኖ ጋር ያለው ጥምረት በቃ የሚገርም እየሆነለት ነውና የመጨረሻ አመቱም ስለሆነ ይሁን በቃ ነገሮች እንዳለ አልጋ በአልጋ እየሆኑለት ነው። ጎሎችን በተከታታይ ማስቆጠር እየጀመረ ነው። የዩናይትድ ወሳኝ ተጫዋች እየሆነ ነው። ታክሎቹ በጣም ነው የሚያምሩት። ደጋፊዎቹ ጋር ፍቅር እየሆነ ነውና አንዳንዴ የሆነ የመጨረሻ ነገሮች ይጣፍጣሉ እንደሚባለው ካስሜሮ በቃ የመጨረሻ አመቱ በዩናይትድ ደጋፊዎች አይምሮ ውስጥ ተቀምጦ ማንረሳው አይነት ተጫዋች ሆኗልና አላቅም። በእንደዚህ አይነት መልኩ የሸኘነው ተጫዋች እስካሁን ድረስ አለ ብዬ አላስብም እና ዴቪድ ዴያን እንኳን በአግባቡ ሳንሰናበተው ነበረ ክለባችን የለቀቀውና እንደዚህ ኢሞሽናል የሆነ ነገር አልነበረውም። ዴያ እንደሚለቅ እርግጠኛ አልነበረም። ቴና ድንገተኛ ውሳኔ ነበረ ዴያን ደጋፊ እንኳን ሳይሰናበት እንዲያባረር ያደረገውና
ዞር ብለን ስንመለከት በዚህ በካስሜሮ ሌቭል ተጫዋች በቃ ሊለቅ ነው እያለን ጨዋታን እየቆጠርን የተለየ ነው ተጫዋች አለ ብዬ አላስብም በቅርብ ጊዜያት ታይም ውስጥ ማለት ነውና ካስሜሮ ደጋፊው ያንዳንዱ ጨዋታውን እየቆጠረ ነው 4 ቀረ 5 ቀረ እየተባለው ካስሜሮ ደግሞ በእነዚህ ጨዋታዎች ጎሎችን እያስቆጠረ አሪፍ እንቅስቃሴዎችን እያደረገ ማን ኦፍ ዘ ማች እየሆነ እየመጣ የማይረሳ ተጫዋች ሆኖ እያለፈ ይገኛልና ካስሜሮን ከዚህ በኋላ መተካት በካስሜሮ ሌቭል መጫወት በካስሜሮ ጎል ማስቆጠር በካስሜሮ በኩል የመሃል ሜዳውን ባላንስ መጠበቅ ብቻ ሳይሆን ለባጁ መጫወት ለክለቡ ፍቅር ማሳየት ነውና ካስሜሮ ትላንትና ኦልሞስት እያለቀሰ ማለት ይቻላል የወጣውና የትላንትናው የካስሜሮ ስሜት በቃ ኢሞሽናል እንዲሆን አድርጎታል ብዬ አስባለሁና የመጨረሻው ኦልድ ትራፎርድን ጨዋታ ሲያደርግ ደግሞ ምን አይነት ስሜት ሊኖረው እንደሚችል አሰቡት። ይሄንን ሪከርድ የራሱ አድርጎት ከክለቡ ቢሰናበት በጣም ነው ደስ የሚለኝ። አንድ የጭንቅላት ኳስ ብቻ ነው የቀረው። ምስጋና ለብሩኖ ፈርናንዴዝ ይሄንን ማድረግ ይችላል ወይ ደግሞ ከሌሎች ከነምበሞ የሚያገኘው የቴስታ ኳስ አስቆጥሮ እንግዲህ ሪከርዱን የራሱ ማድረግ ይችላል። በግሉ ቢያንስ አንድ ሪከርድ ጽፎ ከዩናይትድ ጋር ይለያያል ተብሎ ይጠበቃል። ያቆይታል ያቆይትም እሱን እርግጠኛ አይደለሁም። ኦልሬዲ የተወሰነ ነገር ነው። ካስሜሮ ከፍተኛ የዩናይትድ ደሞዝ ተከፋይ ነው። ዩናይትዶች አዲስ ስትራቴጂያቸው ላይ ደሞዝ የሚባል ነገርም አለ። ተጫዋቾች ከፍተኛ ደሞዝ መክፈል፣ የተጫዋቾች ዝውውር ከፍተኛ ገንዘብ ከሆነባቸው መሸሽ፣ ልክ እንደ ኤሊት ኤደርሰን እስከ 120 እስከ 100 ምናምን ሲባል ልክ ነቅለው ከዝውውሩ እንደወጡት እንደሱን ወደ ባሊባ እንደመጡት እንደዚህ አይነት ነገሮች ስለገቡ ካስሜሮን ያቆይቷል የሚል ሂሳብ የላቸውም። ካስሜሮም በጣም ደሞዙን ይቀንሳል ተብሎ አይጠበቅምና እስቲ ምናልባት የሚፈጠረው ነገር አይታወቅም። የካስሜሮ ነገር አዲስ ነገር ከተሰማ የምንመለከተው ነው የሚሆነውና ግን ካስሜሮ ጥሩ የሚባል አመትን እያሳለፈ የሚገኝ ተጫዋች እንደሆነ መርሳት የለብኝም። ሌላኛው እንግዲህ እየተሰማ ያለው መረጃ ዩናይትዶች በዚህኛው ሳምንት ስብሰባ ያደርጋሉ ተብሎ ይጠበቃል። የነ ራሽፎርድ የነ ኦናና የነ ኡጋርቴ የነ ዝርክዚ ጉዳይ እያሳሰባቸው ይገኛል። እነዚህ ተጫዋቾች እንግዲህ ከክለቡ ይለቃሉ ተብሎ ይጠበቃል። ሶስቱ እርግጥ ነው የዝርክዚ ነገር ነው አጠራጣሪ ነው። ዝርክዚ አሁንም ቢሆን በማይክል ካሪክ ስር በቃ እስከ 80 ምናምን በኋላ ከ87 በኋላ ጎሉ ከተቆጠረ በኋላ ነው ዝርክዚ ተቀይሮ የገባውና እድል እያገኘ አይደለም ማለት እንችላለን። ተጫዋቹ አቅም አለው፣ ተጫዋቹ የመጫወት ፍላጎት አለው፣ ግን በሚቀጥለው አመት እድል አለኝ ብሎ እያሰበ ነው። ካርኒ ካፕ ላይ ኤፍኤ ካፕ ላይ ሻምፒዮንስ ሊግ ስለምንመለስ ብዙ የጨዋታ ጊዜዎች ስለሚኖሩ እድል አገኛለሁ የሚል ተስፋ አለው። ግን ዩናይትዶች ዝርክዚንም የመልቀቅ ፍላጎት እንዳላቸው እየተነገረ የሚገኘው በዚህ ሳምንት ስብሰባ ያደርጋሉ። አንድሬ ኦናና ተፈላጊ ተጫዋች ሆኗል። አንድሬ ኦናና ግን አሁን ላይ ወደ ዩናይትድ መመለስ እንደሚፈልግ ነው የተነገረ የሚገኘው። የራሽፎርድ ነገር በጣም ትልቅ ራስ ምታት እየሆነባቸው ለዩናይትዶች ባርሴሎና በድጋሚ ለሁለተኛ አመት የውሰት ውል እየጠየቃቸው ነው። 30 ሚሊዮን መግዛት አልፈለገም። የግዴታ ውል ነበረ። የተወሰነ ያህል ገንዘብ ከፍለው ይተውታል መሰለኝ ልክ እንደ ሳንቾ ማለት ነውና ራሽፎርድ ዩናይትድ ተመልሶም ሊያጋጥም ይችላል። ምንመለከተው ነው የሚሆነው። ስብሰባቸው ተጫዋች ላይ በመወሰን በአሰልጣኙ ላይ የተወሰነ ነገር ያወራሉ ብዬ እጠብቃለሁና ከዚህ ቀደም ሰራውላችሁ ቪዲዮ እንግዲህ ሰር ጂም ራትክሊፍ ከካሪክ ጋር ንግግር እንዳደረጉና ቁጭ ብሎ ካሪንግተን መጥቶ ሻይ ጠጥተው ያልተለመደ ንግግር አድርገናል ብሏል። እንግዲህ ማይክል ካሪክምና የሱ ነገር በቃ አሁን እየገፋ መጥቷል። ፈተናውን ያለፈ ይመስለኛል። ሻምፒዮንስ ሊግ ነበር ትልቅ ጎላቸው ማይክል ካሪክ ስል ከሻምፒዮንስ ሊግም አልፎ ጥሩ የሚባል ጨዋታውን ፈጥሮላቸው ጥሩ የሚባለውን ኮሚኒኑ አሳይቷቸው ከዛ ኮሚኒኑ ኮንትራት እንዲፈርም አድርጎላቸው ተከላካያቸው በጣም ቤስት እንዲሆን አድርጎ ጎል የሚቆጠርብንም መጠን ቀንሰን ክሊንሺት እየጠበቅን እንድንወጣ አድርገን ጎሎችን ማስቆጠር የሚችለውን ቤንጃሚን ሴስኮ ያኑላ ገንዘብ የወጣበትን ቤንጃሚን ሴስኮ ጎሎች እንዲያስቆጥርና ጎሎች ማስቆጠር እንደሚችል የተመለከትንበት ነውና ብዙ ነገር ያሳየን ማይክል ካሪክ ነው። ስለዚህ ዩናይትዶች አሁን ማይክል ካሪክን ላለመቅጠር ምክንያት ብቻ ነው የሚፈልጉት። ምን አይነት ምክንያት እንፈልግ ነው እንጂ የሚሉት ለመቅጠር በጣም ብዙ ነገር አላቸው። እስቲ የሚሰበሰቡበትን ጉዳይ የሚወያዩበትን ነገር አዳዲስ መረጃዎች ሲወጡ ደግሞ ሼር ማድረጋችሁ ነው የሚሆነው። እናንተም ያላችሁን ኮሜንት ላይ አስተያየታችሁን አስቀምጡልኝ። በሚቀጥለው ቪዲዮ እንገናኛለን። እስከዛው ግን ይመቻችሁ። ቻው።